መንሱሬ ሳባ መንሱር እንዴት ነህ? ምንድን ነው ደግሞ ይሄ? ማንና ማን ነው? አንተና ማን ነው? ላገባ እኮ ነው መንሱር። ኧረ መንሱር ግን እግዚአብሔርን ታዘብኩ። ወላሂ ምን አደረገው? ላገባ ነው ብዬሽ ወላሂ ላገባ ነው። የሆነች ጅብ የመሰለች ሴት አግኝቻለሁ። የት ሀገር ነው የምታገባው? እዛው ያለበት ሀገር እንዴት እገባለሁ እያወቅሽ? የት ሀገር ነው ያልኩ? እኔ ሀገሩን ንገረኝ አላልኩም። ወንድም ደግሞ በኋላ እዛው ያለህበት ነው ወይ ልልህ ብዬ ነው። እዛው አዎ፣ የምኖርበት። ኦኬ። ስለዚህ አውቃለሁ። አትጋብዘንም? ምን ልላክ ታዲያ? መንሱር ያው የቻልሽውን ነው። አንቺ እኮ እጅሽ በረከት አለው እኮ የሆነ ፈታ ይላል። ግን አሁን እንዴት ነው የምትልከው? ከየት አሜሪካ ነው አሁን የምትኖሩ? እንዴት? ኖ ለቫኬሽን መጥቼ ነው። ጀስት አይመለስም ብለውኛል። አይ ስታርባክስ ቡና አምሮኝ ነው የመጣሁት። ስታርባክስ እንደሆነ አውቃለሁ፣ ግን አትመለስም ብለውኛል። እኔ ወላ አትመለስም እያሉ። አላሙዲንን ታውቀዋለህ አይደለ? ድሮ በእኔ እድሜ እያለ የሳቀው ሳቅ ነው ያሁኑ። ብዙ ሰዎች ግን መንሱር አይመለስም እያሉ ነው። እንዴት? ከምን ተነስተው ነው እንደዛ የሚሉት? ቢሮችሁ ታሽጓል ምናምን የሚባል ነገር ተሰማና ቪዲዮም ተለቆ ነበር። አይተዋል ነው? ውሸት ነው። አደብ ከቢሮ የምታሸጋ መንሱር ምን ያገናኘዋል ወንድሜ? ሳትስ ቢዝነስ ግን ታሽጓል። አዎ ታሽጓል። አዳማ ያለው አትመለስም አሉ። በቃ አይጂቦ ትኛለህ። የሆነ የቀዳኸኝም ቪዲዮ አይ ጭንቅላት ቢሰጠኝ እኮ የት የደረስኩኝ ደደብ ሆንኩ እንጂ። አይጂቦ ወንድ ነህ እኮ ወላሂ። ሶሻል ሚዲያ ፊቱን ሳያሳይ ፌመስ የሆነ ሰው እኮ የለም ከአንተ ውጭ። ማን አለ ንገረኝ። እኔ ፌመስ አይደለሁም እባክህ። ተመችቷል። ማሻአላ አልሐምዱሊላህ ታንክስ ጋድ። ሚኒሶታ ነው ያለሁት። ያው ሚኒሶታ ደግሞ ታውቃለህ በእንትን ብዙ የኛ ሀገር ቋንቋ የሚናገሩ ሰዎች ናቸው የሚበዙት እና የኦሮሞ ግዛት ነው። ደፈር በል እንዴ ትቀልዳለህ እንዴ? በለው ግን የሆነች ቆንጆ የኦሮሞ አታገኝልኝ? እኔ እኮ በአባቴ ኦሮሞ እኮ ነኝ። እንደው አግብታ ምንም እኔ በአባቴ የግድ ኦሮሞ መሆን አይጠበቅብህም። ጥሩ ሰው መሆን ጌታን ኦሮሞ እኮ ነኝ እኔ በአባቴ። ማስረጃ እናቴን እሰጥሃለሁ። ማስረጃ ኦሮሞ አቆ ኦሮሞ የዋደ መሌ ምን አልከኝ? ጢኖ ግን በአባቴ ግን ኦሮሞ ነኝ። ጌታን በአባቴ ይሄንን ምንም አሁን ስልክ ሰጥቼ አባቴን ታወራዋለህ፣ በኦሮምኛ ታወራዋለህ። እናቴ ያወራል። ምስክር ሲሪየስ ኦሮሞ ነህ? ምን ሆነህ ነው? ብልጽግናን የጠላ ሁሉ አማራ ነው እንዲህ የሚመስል? ብልጽግና ምን 10% ህዝብ ቢጠላው ምን ያመጣል ብለህ ነው? 90% ግን ቤተሰቦች ኦሮሞዎች ናቸው። መጠየቅ ትችላለህ። ስልክ እሰጥሃለሁ። በእውነት እውነትህን ነው የምትለኝ? እንዴ ወላሂ መንሱር እየቀለድኩ አይደለም። እናቴን ጠይቃቸው፣ በኦሮምኛ ያወራዋል። አሁን ብትደውል ዋው ታትስ ጉድ። ኢትዮጵያዊነቱ በቂ ነው ለእኔ። አሁን ያንተ ኦሮሞ መሆን ሳይሆን በቃ መንግስት ተቃዋሚ በሆንም ያው ኦሮሞ ታውቃለህ። ይሄ መንግስት ደግሞ ራሱን የቻለ ነው እንጂ የኦሮሞ መንግስት አለ። አሁን መንግስትን የሚቃወም ሰው በዚህ ዘመን እንዴ መንሱር በጣም ጀዋር መሐመድ ታላቁ ተናጋሪ የኢትዮጵያ መሪ ይሆናል ብለን የገመት ነው። እግዚአብሔርን ጀዋር መሐመድ በዚህ አጋጣሚ በጣም ጭንቅላት ያለው ሰው ነው። በጣም ምሁር ነው። በጣም ዲሞክራሲያዊ የሆነ ሰው ነው። እነዚህ ባሉበት እነዚህ ተቃዋሚ በሆኑበት ሀገር ላይ እየኖርን እነ ልደቱ ተቃዋሚ የላትም። ስለዚህ ሰዓት እነ ጀዋር አሁን በጣም ሊቅ ነው። ታውቃለህ አይደል? ታውቃለህ አታውቅም? የተማረ ሰው ነው። ኢትዮጵያ ተቃዋሚ የላትም። ኢትዮጵያ ሆኖ የተማረ ሰው ነው። ታውቃለህ? ይሄን አታውቅም? ቆይ ኢትዮጵያዊ ሆኖ ኢትዮጵያን አሁን ባለችበት ሁኔታ የሚቃወም ጀዋር አሜሪካዊ ነው። ታዲያ አሁን ጀዋር አሜሪካዊ ፖለቲካ ተው። ኢትዮጵያዊ ሆኖ አሁን ኢትዮጵያን የሚቃወም ሰው የለም። በእውነት ኢትዮጵያዊ አይደለም ያ ሰው። ጀዋር መሐመድ ኢትዮጵያዊ እኮ ነው። መንሱሬ እንዴት ነህ ታዲያ? ግን አንተ መቼ ነው ሰሩ?
መንሱር አልሐምዱሊላህ የሆነ ችግርን ቢያጋጥመኝ ሰርጉ በቅርብ ነው። አሜሪካ ኔትወርክ የለም እንዴ መንሱር? አሎ ስማ፣ መቼ ነው የምታገባው? አሁን በቅርብ ኢንሻአላህ፣ አላህ ካለ በቅርቡ ነው የማገባው ኢንሻአላህ። ስንት ዓመት ነው ግን ጅቦ? አላህ እድሜ ነው ምንም እኮ ያንተን እድሜ ማወቅ አይቻልም። ለምን መንሱር ቁጥር ልከህልኝ ምናምን በውስጥ ለምን አናወራም? የቸገረኝንም ነገር እነግርሃለሁ፣ እድሜንም ፊቴንም ከፈለክ መታወቂያን አሳያለሁ። ወላይ ከኔ ጋር ታወራ እዛው የሆነ ነገር ቢመጣ አንተ ነህ ተጠያቂ። ስማ የሆነ ሰው ኢትዮጵያ መጥቶ ካላገኘው በኋላ ባለፈው ዮኒ ማኛ ኢትዮጵያ ሲመጣ ዮኒ ቬጋስ ጓደኛዬ ነው። ካላገኘው በኋላ ነው አልፈልግም አለ። ለምን መሰለህ ሊክ ማግኘት ያልፈለግኩት እኔ በስህተት ዛሬ አግኝቼው ከሱ ጋር ውዬ ከዛ በኋላ የሆነ ነገር ቢፈጠር መንሱር እንዲያደርገ ነው የምትባለው። ስለዚህ በቃ እዛው በሩቁ ነው የሚሻል እንዳትልክልኝ። ግን በጣም ነገር ካለና ላግዝ አሁን እንትን ማለት የለም። ምክንያቱም አሁን አሜሪካ ነው የምትኖሩ፣ ማን አባቱ እንትን ይላል። ኖ እኔ ሰው ምንም ያደርገኛል ብዬ ቆይ ጅቡዬ አንዴ የሆነ ሰው ብሎክ ላድርግ። እሺ ቀረሸ ነው ማለት ነው። ብሎክ ማለት መረሸን ማለት ነው። እዚህ ቤት መንሱር አሪፍ ሰው፣ እግዚአብሔርን ጭንቅላት ያለው ሰው ማፊያ በጣም ነው የሚመችኝ። አንዳንድ ሰዎች ትተቻላችሁ መንሱር፣ እሱን ለመሆን ጣሩ። ቴሌግራም ላይ ሳንዱ 10 ይደውልብኛል፣ መልሼ እደውላለሁ ብዬ ቴክስት አደረኩለት፣ አልሰማ አለኝ። ምን ላድርግ? ቀረብህ። አንተን የመሰለ ሀብታም አጣ። አሜን። የአሜሪካው ሀብታም እና ኢትዮጵያ፣ አሜሪካ፣ ካናዳ ምናምን ትራቭል አድርገህ ታውቃለህ ከዚህ በፊት? በኢየሱስ ስም እኔ ከሀገሬ በሶማሌ ከወጣሁ በኋላ የትም ሀገር ሂጅ አላውቅም። ውይ መንሱሬ ምን ነው አታውቅም እንዴ? እውነትህን ነው። አብይ የምመኘውን ቀይ ባህር አቋርጬ እኮ ነው ሳውዲ የገባሁት። አሁንማ ቀይ ባህሩንም ልናመጣው ነው። ምን ችግር አለው? እርፍ ተስማምተን እንጠቃቀማለን። እኛም እንጠቀማለን፣ እነሱም ይጠቀማሉ። ለሁሉም ቦዝ እኔ አሁን ልንገር አይደለ ወላሂ እኔ ኤርትራውያን ብሆንና የኤርትራ ፕሬዚዳንት ብሆን ለምን መሰለህ የፖለቲካውን የፖለቲካ ራሱን የቻለ መንገድ አለው። ነገር ግን ይህን የቀይ ባህር ዝም ብለው ከሚቀመጥ በጋራ መጠቀም የሚቻልበት አሁን ለምሳሌ እነሱ ያን ቀይ ባህር ሰጥቶን እንድንጠቀም አድርገው ከኛ ደግሞ በነገራችን ላይ በጀኔሬተር ነው የሚሰራ ታውቃለህ። የኤርትራ መብራት አንድ ነገር ልንገርህ መንሱሬ፣ ባህሩን የምትፈልገው ማለቴ እንደ መጠቀም ነው እንጂ እንደ ግዛት አድርጋ አይደለም አይደል? ኢን ፊውቸር ወደ ግዛት ትቀይረዋለህ። አሁን ግን ለመጠቀም አብይ አህመድ ራሱ እኮ ነው በቃ። አይ ምን ልንገርህ እኔ አሁን ይሄንን ዕቃ የሰው ሀገርን እንትን ማለት እኮ ነው መንሱር። ይሄንን ዕቃ ቡና ካልጠጣሁበት ዝም ብዬ መሬት ላይ ፀሐይ ከሚመታው ቡና ለሚጠጣ ሰው ሰጥቼ ግን ስኳር አንተ ደግሞ አምጣልኝ ብለው ምን አለበት ነው? ምን ችግር አለው? መንሱሬ እንዴት መሰለሽ አሁን የኢትዮጵያ መንግስት የኤርትራን ባህር ለመጠቀም ከሆነ ልክ እንደ ጅቡቲ ይጠቀማል። ግን እንደ ግዛት ለማድረግ ከሆነ ይከብዳል እኮ መንሱር። በጣም ብዙ ህዝብ እኮ ነው የሚያልቀው። ኤርትራውያን በሉዓላዊነታቸው ስማ፣ አንተ አሁን አገሬ ሉዓላዊ ባህር ያስፈልጋታል እንደምትለው እነሱም ሀገራቸውን በጣም የሚወዱ እኮ ሚሊዮን ህዝብ አለ። እነዚህን እኮ መጨፍለቅ ምንም ጥያቄ የለውም። ባንዲራ ያላት ሀገር ነች ምናምን የራሷ ሀገር ነች። እሱን አይደለም እሱ ነው ቀይ ባህርን ለራስ የምታደርገው ወደዛ አሁን የራሳችንን እናድርግ እያልኩ አይደለም። ከሚቀመጥ ግን በጋራ ብንጠቀምበት እኛ ኤሌክትሪክ እንደ ጅቡቲ ከዛ በኋላ ደግሞ ያንን ነገር ቢሆን ከዛ በኋላ ደግሞ አንዳንዴ እኮ ታውቃለህ አይደለ እድሜም ይሄዳል፣ ሽምግልናውም አለ ምናምን። በወጣቱ ደግሞ አገሩ የሚቀየርበትን ነገር ቢፈጠር ለሁሉም ይጠቅማል ነው። አሁን ታይም መንሱሪ አንድ ነገር ልንገር፣ አገር አያረጅም። አመራሮች ሊያረጁ ይችላሉ። ኤርትራውን አዛውንቶች ሊኖሩ ይችላሉ። ወጣቶችም የሚኖሩባት ሀገር ናት። አገራቸውን የሚወዱ በሚሊዮን የሚቆጠሩ ወጣት ኤርትራውያን አሉ። አሁን መንግስቱ ስላረጀ
ባህሩ ጠያቂ የለውም ብለህ ማሰብ የለብህም። እንደ ኤርትራ